ሰላም የምወዳችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? ዛሬ ደግሞ የመጣሁት ይሄንን የሽበቱን ድፍድፉን ማለት ነው። በጣም ብዙ ጥያቄ ስለበዛ አንድ ላይ በዛው መልሳለሁ። ዛሬ ልጠቀምበት ስለሆነ ያው በዛው ልመልስ ብዬ ነው እና ይሄ ድፍድፉ ከስር ያለው ይሄንን ጀስት ኮመን ሴንስ እንዴት አድርገን ነው ፀጉራችን ላይ የምንቀባው? እስቲ አውጡትና በእጃችሁ እንደዚህ ነኩት። እንደ ማስቲካ ያጣብቃል። በፍጹም ፀጉር ላይ በተአምር ፀጉር ላይ መሆን የለበትም። እሱ ከላይ እቺ የምታዩት ዘይቷ ናት። ከስር ይሄ ድፍድፉ ነው። ይኸውላችሁ እኔ ይሄንን አሁን እሳቱ ላይ አስቀምጨው አሙቄው ነው የመጣሁት። ከዛ ጥልል ነገር ይላል። እያያችሁት ይጣላል። እዩት፣ ይታያችሁ አይደል? እያያችሁት ሲዘቅጥ። አዎ ያንን ከላይ ያለውን በተቻለ መጠን እኔ እንደዚህ ስታዩትን ታውቁታላችሁ። እዩት፣ እናንተም ጠጋ ሳደርገው አያችሁ ዘይቱ፣ እናንተም ድፍድፉ ልዩነቱን በደንብ እዩት ፕሊዝ። ኦኬ እሷን ከላይ ያለችዋን ብቻ እዩት ሲወጣ እያችሁት። በቃ እዩት፣ ምንም ነገር የለም ውስጡ አይደለ? ጥልል ይላል። ቤተሰቦቼ ይህንን የሽበቱን ዘይት ቢያንስ 4 ጊዜ ሰርቸዋለሁ እና አሁንም ዘሴም ኩዌሽን ነው የማየው። ቪዲዮን እስከ መጨረሻ አዩት። ከዛ በኋላ ለእናንተም ቀላል ይሆናል ማለት ነው። ዛሬ ምንም ጊዜ ስለሌለኝ ዶም የማያስፈልገኝም ሌላ ትሪትመንት አልሰራሁም። ብቻውን ይሄንን እሽት ታረገውና ፀጉሬን ፀጉሬን 1-3 ሰዓት በላስቲክ ፍን አረገውና ነው የምታጠበው። እዚህ ጋር ላስቲክ በላስቲክ ባናፍነው ውስጥ ያላችሁ ትችላላችሁ፣ አለማፈን ማለት ነው። ግን ብታፍኑት የኛ የሰውነታችን ሙቀት ጋራ ለፀጉራችን ምርጥ ይሆንለታል፣ ቆንጆ ይሆንለታል ማለት ነው። ሞር ኢፌክቲቭ ይሆናል። አንደኛ። እሺ፣ ሁለተኛ ለሚነቃቀል ፀጉር ላላችሁ፣ ለሚነቃቀል ፀጉር ኦሬዲ ፀጉራችን የሚነቃቀለው ከውስጥ ስለሆነ ችግሩ ምንም አይነት ነገር እያመጣን ፀጉር ላይ ብንለቀልቀው ምንም ነገር ትርፉ ድካሙ ምንድነው? ዌስት ኦፍ ታይም መኒ ሶን። እናንተ ቼክ አድርጉ፣ አይረናችሁን ቼክ አድርጉ፣ ቫይታሚን ዲ ቼክ አድርጉ ፕሊስ። እኔ ሰሞኑን አይረኔ ድንገት ድራፕ አድርጎ ፀጉሬን እንደዚህ ሳረገው አውቀው ነበር። እንደዚህ ሳረገው ውለኪል ነበር ከነቁመቱ ማለት ነው። ከነቁመቱ እንደዚህ እመኑኝ፣ ይሄ ዘይት እሱን ሊያስቆመው አይችልም። አይረን ጀምሬያለሁ መዋጥ ማለት ነው። ግን በሕክምና የታዘዘልኝ ነው፣ በራሴ ሳይሆን ማለት ነው። ዝም ብላችሁ በቃ ፀጉር የተነቀለ በአይረን ነው ብላችሁ ቶሎ ሄዳችሁ አይረን ገዝታችሁ መዋጥ የለባችሁም። ደም ሰታችሁ ይነግሯችኋል ማለት ነው። አንደኛ። ሁለተኛ ውሃ በጣም መጠጣት አለባችሁ። ዲሃይድሬትም ከሆናችሁ ፀጉር ይነቃቀላል። እዚህ ላይ ብንቀባው ምንም ዋጋ የለውም፣ እመኑኝ። ሌላው ለሽበት፣ ይሄ ለሽበት ሊሰራው ሽበት የለብሽም ብላችሁ ልጠየቃችሁኝ፣ ባለፈውም እኮ እንደዚህ አድርጌ ሰይቻለሁ። እኔ ይሄ አናቴ የወላችሁ አይታያችሁም? እዚህ ላይ ጥጥ የተነሰነሰበት ይመስለው ጥጥ። አዎ እዚህ ላይ ነው የኔ ሽበት ያለው፣ እዚህ ጋር ነው ያለው። በቃ ግን ከባለፈው በጣም ቀንሷል። እንደዚህ እዚህ ላይ እንደዚህ እዚህ ድረስ እንደዚህ ስከፍለው ይሄ ሁሉ ነበር። አሁን ከታች ያለው እየጠየመ መስጣ ጠቆር እያለ ሞር ጥቁሩ እየበዛ ነጩ እያነሰ መጥቷል። እዚች ጋር ያለችው ትንሽ ቀርታለች። ያው በሂደት ነው፣ ለሁሉም ሰው እኩል አይጠፋለትም። አንዳንዶች ሽበታችን ጠፍቷል ስላሉ እኔ ለምን የኔ ብዬ አልናደድም። ለምን የኔና የነሱ አንድ አይደለም። ሁሉ ነገራችን የኛ ይለያያል። ላይፍ ስታይላችን ይለያያል፣ አኗኗራችን፣ አመጋገባችን ይለያያል፣ የቆዳችን አይነት ይለያያል፣ እድሜያችን ይለያያል፣ ጤናችን ይለያያል። ሁሉ ነገርን እናንተም አስቀምጡት። እኔ
ከሷ የምለይበት ብዙ ነገር ስላለ የእሷ ስለጠፋ ለምን የኔም ከሷ እኩል አልጠፋም ብላችሁ እራሳችሁን አታጨናንቁ። አሁን ዛሬ እኔ ታይም ስለሌለኝ ብቻውን ነው የምቀባው። የስ ብቻውን መቀባት ትችላላችሁ። ከፈለጋችሁ እዚህ ላይ ኮኮናት ግን የሽበቱ ዘይት ሲሰራ በኤክስትራ ቨርጂን ኦሊቭ ኦይል ብቻ ነው ይሄንን የሰራ ነው። ኤክስትራ ቨርጂን ኦሊቭ ኦይል። ቤተሰብ አንድ ነገር ደግሞ ልንገራችሁ በዚሁ ማለት ነው። እዚህ ላይ አሁን እዩት፣ ዘይቱን ጨረስኩት አይደል? ትንሽ ትንሽ የምትታያችሁ እዚህ ጋር ትንጥዬ። ስለዚህ አሁን እንደገና ዘይት እዚህ ድረስ አረጋለሁ እኔ። እዚህ ድረስ ዘይት ጨምርና ይሄንን ድፍድፉን ዘይቱን ጨምሬ በደንብ እንደዚህ ልውስ አረገውና ውጪ ላይ 30 ደቂቃ አስቀምጠውና በዘይቱ እንደዚህ ከለወስኩኝ በኋላ 30 ደቂቃ አስቀምጬ በደንብ ክድና አድርጌ እጃችሁ እንዳይነካ፣ እሺ፣ እጃችሁ ውስጡን እንዳይነካ በደንብ ክድና አድርጌ ፍሪጅ ውስጥ አስቀምጠዋለሁ። ይሄንን 3 ወርም 4 ወር ድረስ መጠቀም ትችላላችሁ። የኔ ይሄ የበዛበት ምክንያት ስሪልን ስባል በየሳምንቱ ስለሰራው ስለጨመርኩበት 3 የሰራሁት ነው እንደዚህ የበዛው እንጂ እንደዚህ አይበዛም። የኔ የበዛው በዛ ምክንያት ነው። ይሄንን አሁን ፀጉሬን እኔ እየከፈልኩኝ ውስጡን በደንብ ሽት እያረኩኝ ብቻውን ዛሬ ያው ለእናንተ ዛሬ ልንገራችሁ ብዬ ነው የመጣሁት። በደንብ እንዲመቸኝ ቀየራላልኩበት። እንደዚሁም መቀባት ትችላላችሁ፣ አስፈላጊም አይደለም ይሄ። እሺ የግዴታ ይሄ መኖር የለበትም ለማለት ነው። እኔ ቤት ውስጥ አለ ተጠቅሜበትም አላውቅም። ቆዳችሁ ላይ በደንብ ካረጋችሁ በኋላ በደንብ እሽት ታርጉት። እሺ በደንብ እሹት ማለት በቃ በደንብ ይሄ ነው ወደ ውስጥ ምጥጥ የሚያደርገው፣ ወደ ውስጥ የሚገባው ይሄ ነው ዋነኛው። እናንተ ከፈለጋችሁ ኮኮናት ኦይል ውስጡን መጨመር ትችላላችሁ። ግን ያንን የኦሊቭ ኦይልን በአሰራር ደረጃ ለሽበት ከሆነ በፍጹም ከኤክስትራ ቨርጂን ኦሊቭ ኦይል ውጪ መሆን አይችልም። በቃ መሆን አይችልም። እኔ በጣም ያረጋገጥኩት ለሽበት ተጨማሪ። በዚህ ላይ ግን ትሪትመንት መስራት ትችላላችሁ። እኔ ዛሬ እንደው ደክሞኝ ትሪትመንት አልሰራሁም እንጂ ታውቃላችሁ እኔ ፀጉሬን እንደዚህ አልታጠብም። ትሪትመንት ሰርቼ ነው። እዩ በደንብ እሹት። ፀጉራችሁን እንዴት እንደሚያበዛው እንዴት እንደሚያሳድገው በጣም ነው የሚያሳድገው። በጣም ያበዛዋል፣ ያወፍረዋል። ይሄንን አንዱ ብታዩት ግንድ በሉት፣ ግንድ ነው የሚያደርገው። በቃ በዛ ላይ ወፍራም ጠንካራ ቻይ። አሁን የኔ ፀጉር እንደ ሰሞኑ መነቃቀል ባዶ ነበር መቅረት የነበረበት። ሰሞኑን አጋጣሚ ድንገት አይረን ወርዶብኝ ነበር እኔና ጥንቃቄ ያሉ። እውነቱን ለመናገር አይረን ማለት ጤና ማቃወስ ብቻ አይደለም፣ ፀጉራችንንም ነው የሚያቃውሰው። በቃ እንደዚህ በደንብ አሸውና እኔ በላስቲክ አፍኜ ቪዲዮውን እንዳላስረዝምባችሁ እየከፈላችሁ እናንተ ውስጡን እሺ። እኔ ይሄንን እንደዚህ ካሸውት በኋላ ቤተሰቦቼ ሁሌ በምታጠብበት ሻምፖ በጣም አሪፍ ሻምፖ አሰራር አለ። እሷን አሳያቸዋለሁ። አሰራሩ የሻምፖውን አሰራር እውነቱን ለመናገር ፀጉሬ በደንብ ነው ያደገልኝ። ግን እንደዚህ የኔ ፀጉር እንዲህ ሲነቃቀል አይታችሁት አታውቁም በተአምር። አይረን ግን ፕሩፍ
ማረጋገጫ ላሳያችሁ ብዬ ነው። በቃ ለማታምኑ ሰዎች ፀጉሬ በምን ተነቀለ? እንግዲህ እኔ ፀጉሬን በደንብ ነው ትሪትመንት ማድረግለት አይደል? ፀጉሬ ምንድን ነው የሚነቅለው? ተነቃቅሎ አለቀ እያላችሁ የምትጽፉልኝ የምትጠይቁኝ፣ እባካችሁ አይረናችሁን ቼክ አድርጉ። እዩት፣ እንደ ቀልድ እንደዚህ ይነቀላል። እንደ ቀልድ ማለት ነው፣ ሳይበጠር። እንደውም አሁን ትንሽ ተሽሎት ነው። ሰሞኑን ብታዩት አንብሊበብል የሚወጣው ፀጉር። እኔ አሁን እንደውም ስፈታው ይሄን ያህል ፀጉር ይገኛል ብዬ አላሰብኩም ነበር። ጭንቅላቴ ላይ በጣም ይነቃቀል ስለነበር ማለት ነው። እና ቤተሰቦቼ ፕሊስ አይረናችሁን ቼክ አድርጉ ፕሊስ። ለማንኛውም ለጤናችሁም ለሁሉ ነገር ስትሉ አይረናችሁን ቼክ አድርጉት እሺ። ያው በደህና ቀን ደግሞ በደንብ ትሪት ያደረጋችሁ ፀጉር፣ ብዙ ፀጉር እንደኔ ካላችሁ ቢነቃቀልም እንኳን አትሊስት አያስታውቅም ያን ያህል። ግን ፀጉራችሁ ብዙ ያልሆነ ሰዎች ከዛውም ላይ ቢነቃቀል ምን ያህል እንደሚያናድድ ስለሚገባኝ ነው አይረናችሁን ፕሊስ ቼክ አድርጎ ያልኩት። በጣም ነው ዊክ የሚያደርገው እና ፕሊስ እሺ። መውደቅም አለ አዙሮ ይጥላልና አይረን እንደው ፕሊስ ቼክ አድርጎ እንደ ቀላል ነገር እንዳታዩት ብዬ ነው። ቤተሰቦቼ የሽበቱን አሰራር ቪዲዮ የምትፈልጉት ከሆነ አሁንም ደግሜ እንድሰራላችሁ የምትፈልጉ ከሆነ እውነቱን ለመናገር እኔ አይረብሸኝም፣ መስራቱ ለራሴ ስር ስለሆነ በኮመንት ሴክሽን ላይ ጻፉልኝ ስሪልን ብላችሁ፣ አዲስ የምትመጡ ቤተሰቦቼ ማለት ነው። ያልገባችሁም ነገር ካለ አዲስ የምትመጡ ቤተሰቦቼ እውነት ከመስራት ወደኋላ አይደለም። ይሄንን ስሪልን የምትሉትን ነገር ጻፉልኝ። ሁላችሁንም አከብራችኋለሁ፣ እወዳችኋለሁ። በሚቀጥለው ደግሞ ሌላ ነገር ይዤላችሁ እስከመጣ ድረስ ደህና ሁኑ። ባይ